ለ40 ዓመት የእመቤታችን ፍቅር ያደረበት አንድ መነኩሴ ነበር። የማን ፍቅር ንገሩኝ እንግዲህ? የማን ፍቅር? የእመቤታችን ቅድስት ድንግል ማርያም ፍቅር። እና ይገርማቸዋል። አንድ ቀን እንዲህ አደረገ። እንጨት ጠርቦ የእመቤታችንን ቅድስት ድንግል ማርያም ምስለ ፍቁር ወልዳ ልጇ ክርስቶስን እንደታቀፈችው ስዕሏን ሳለ እና ምን አደረገ? ከሚወጣበትና ከሚገባበት ቦታ ላይ ሰቀለው። ሁል ጊዜ እንዲያያት። የሰማችሁ ይናራ። ሲወጣም ተሳልሟት እንዲወጣ፣ ሲገባም አመስግኗት እንዲገባ በመውጫውና በመግቢያው ወይንም ደግሞ በበዓቱ መውጫና መግቢያ፣ ምናልባት በዓት ስላችሁ እንድትረዱ በቤታችሁ ግቢ የሚባል አለ፣ አጥር የሚባል ነገር አለ፣ ወይ ደግሞ የግቢ በር፣ ልክ እንደዛ አይነት ቦታ ላይ ሰቀለው። የሚደንቅ ነው። ከዛ በኋላ እንዲህ ይላታል እመቤታችንን። ይቆምና ቡርክት አንቲ እማንስት ይላታል። እስቲ እናንተም በሏት ዛሬ ድንግል ማርያም ቡርክት አንቲ እማንስት በሏት። ይሄንን የሚላት ጠዋት ብሏት ማታ፣ ማታ ብሏት ጠዋት፣ ሁል ጊዜ ለስንት ዓመት ካላችሁ? ለ40 ዓመት። ለስንት ዓመት? ውዳሴ ማርያሙን ከጀመርክ ስንት ዓመት ሆነ? አንድ ሳምንት ይዘልቃል የኔና የናንተ ፍቅር፣ የኔና የናንተ ጸሎት ወር ይዘልቃል። ከሳምንት ይሻገራል። ሰኞ፣ ማክሰኞ፣ ሮብ እንደምንም ብለን ሐሙስ ላይ ይቋረጥ ይሆን? ወይንም ደግሞ ዊኬንድ ላይ አናቋርጠውም ይሆን? ወገኖቼ ለ40 ዓመት በእመቤታችን በቅድስት ድንግል ማርያም ስዕል ፊት ለፊት ምስጋና ቀረበ። ቡርክት አንቲ እማንስት ብቻ ነው የሚላት። ቡርክት አንቲ እማንስት ሲወጣም ሲገባም ቡርክት አንቲ እማንስት ይላታል። አንድ ቀን ግን ከ40 ዓመት በኋላ እንዲህ አለ እመቤታችን ጋር ቆመ። እመቤቴ አላት። ምን አላት? በሏት ግድ የለም። ምን ነው 40 ዓመት ሙሉ ቡርክት አንቲ እማንስት ስልሽ አንድ ቀን ድምፅሽን ማታሰሚኝ አላት። ምን አለ አንድ ቀን ብታነጋግሪኝ? እኔ እኮ አንቺን እናፍቅሻለሁ፣ ያንቺ ድምፅ ይናፍቀኛል፣ ያንቺ መልስን እጠብቃለሁ። ምን ነው እመቤቴ ዝም አልሽኝ አለ። አሁንም በስዕሏ ፊት ለፊት ጸሎታችሁ ወይ ደግሞ ረዝሞባችሁ የምትጠብቁት እንደው ጥበቃ ልመናችሁ ሰኞ ለመናችሁ ያኛው ሰኞ ካልተደረገ በሳምንቱ መልስ ካላገኛችሁ ትንበረከቁና እመቤቴ ምን ነው ተውሽኝ፣ እመቤቴ ምን ነው ረሳሽኝ፣ እመቤቴ ምን ነው ዝም አልሽኝ ትሏታላችሁ። እና ከስዕሏ አንድ ድምፅ ወጣ። ምን የሚል መሰላችሁ? እሷን እንዲህ ነው ያላት ቡርክት አንቲ እማንስት። እሷ ደግሞ ከስዕሏ ድምፅ አሰምታ እንዲህ አለችው፣ ቡሩክ አንተ እምደው አለችው። አንተም ከወንዶቹ መካከል የተባረክን አለችው። ከምኖቹ መካከል? ከምኖቹ መካከል? ለምን 40 ዓመት በስዕሌ ፊት ለፊት ጠዋትና ማታ ሳያቋርጥ ያመሰገነኝ ማንም ሰው የለም አለ። እየሰማችሁ ነው? ቢጀምሩት የሆነ ቀን ያቋርጣሉ። ጸሎቱን ቢይዙት የሆነ ጊዜ በምክንያት ይተውታል። አንተ ግን ለ40 ዓመት ሳታቋርጥ በኔ ስዕል ፊት ቆመሃል። ዝም ብዬ እኮ አይደለም፣ እኔ አንተ ውስጥ ስላለው ነው። እመቤታችን ውስጣችን እኮ አለች። ታውቃላችሁ? ንገሩኝ እንጂ ታትማልናለች እኮ በልባችን። እውነት ሐሰት? ንገሩኛ። የሆነ ነገር ሲመጣ እኮ እመቤቴን ነው የምንጠራት። ከኢትዮጵያውያን አንደበት የድንግል ማርያም ስም ጠፍቶ አያውቅም፣ ተሰውሮ አያውቅም። እንጠራታለን፣ ትደርስልናለች፣ እናለቅሳለን፣ እንባ ትጠርግልናለች። ሲጨንቀን የምንጣራባት ዘመድ እኮ ለኛ ዘመዳችን ድንግል ማርያም ናት። በመከራችን ጊዜ መናመልጥባት ማምለጫችን እኮ ናት ድንግል ማርያም። ና ቡሩክ አንተ እምደው። ስለዚህ እመቤታችን ቅድስት ድንግል ማርያም ራሷን ናፍቃ ነበር ያልኳችሁ ለዚህ ነው። ስለዚህ የናፈቁት መሲህ ከእርሷ እንደሚገኝ በትንቢት መነጽርነት ጌታ እኛን መስሎ የተዋረደው ባህሪያችንን የተጎሳቆለው ሰውነታችንን አክብሮ ቀድሞ ዲያብሎስ በእባብ ገላ ተሰውሮ ይኖሩበት ከነበረበት ገነት እንዳስወጣቸው እግዚአብሔርን የሚያክል ጌታ ገነትን የሚያክል ርስት ቦታ እንዳሳጣቸው ጌታም ዘመኑ ሲደርስ ዲያብሎስ በእባብ ገላ ተሰውሮ ቢያስወጣቸው ቢያባረራቸው ሞት ቢያስፈርድባቸው በእመቤታችን በስጋዋ ተከልሎ መድኃኔ ዓለም ዓለምን እንደሚያድን ያውቁ ስለነበር ለንጉሠ ሰማይ ወምድር ዙፋን የምትሆነዋን ያችን ልዕልት ከፍጥረት የተመረጠችዋን ያችን ንግሥት
ከኃጢአት የታቀበችዋን መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ከኃጢአት ከለላት፣ ከኃጢአት ሰወራት የተባለላት ድንግል ማርያምን ሊያዩዋት ይመኟት ነበሩ። የአዳም የውርስ ኃጢአት ያልነካት ጥንተ ተአብሶ የሌለባትን መርገመ አዳም ያልወደቀባትን ድንግል ማርያም ያቺን ንጽሕት ዘር ሶሎሞን የመሰከረላትን አልብኪ ኖር ያላትን ሊያዩዋት ተመኙ፣ ናፈቋት። እንዴት አትናፈቅ? ማምላክ እኮ ናት ወገኖቼ። እንዴት አትናፈቅ? የመለኮት ማደሪያ እኮ ናት። ያ እሳት ያላቃጥላት እኮ ናት ድንግል ማርያም። እስቲ አስታውሱ። ምናልባት ሰዓታት ቆማችሁ የምታውቁ ሰዎች ካላችሁ አባ ጊዮርጊስ ዘጋስጫ በእመቤታችን ፍቅር ተቃጥሎ ይህንን ቤተ ክርስቲያን እየሰማችሁ ነው አይደለ? ቤተ ክርስቲያንን ያያት ይመለከታትና እግዚአብሔር ሲገልጥለት በሰማይ ያለውን በአርያም ያለውን ቤተ መቅደስ ይገልጥለትና በአርያም ያለውን ቤተ መቅደስ አንድ፣ በዚህች ያለች በምድር ያለችውን ቤተ መቅደስ ሁለት ይመለከትና አንድ ነገር ተናገረ። ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርያ ዘበሰማያት። ለዚች ቤተ ክርስቲያን በአርያም ያለ ሥርዓተ መላእክት አላት አለ። እየሰማችሁ ነው አይደል? ቤተ ክርስቲያን ስትትመሰል በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጼውርዎ ኪሩቤል። እየሰማችሁ ነው? በሰማይ ያየሁት ቤተ መቅደስ አለ፣ ግን አለ በዚህኛውም ቤተ መቅደስ ያየሁት ነገር አለ፣ በሰማይ ያለው ቤተ መቅደስ ውስጥም የተመለከትኩት ነገር አለ ብሎ ሁለቱን ቤተ መቅደስ ለንጽጽር አበቃ። እየሰማችሁ ነው? ለንጽጽር አበቃቸው። እስቲ መልሱልኝ፣ የትኛው የሚበልጥ ይመስላችኋል? በሰማይ መልሱ፣ ችግር የለም። ኤክስ እና ራይት የለም። ህፃናቱ ብቻ እንደ እናንተ አይናፋር ናችሁ፣ ግድ የለም እናንተ መልሱልኝ እስቲ። ቤትኛለ ቤት ሁለቱም። እሺ እናንተስ? እየሰማችሁ ነው? በሰማይ ባለው ቤተ መቅደስ ውስጥ አለ መንበረ ብርሃን አለ አለ። ምን አለ? ብሉ በሉ፣ መንበረ ብርሃን በሉ። ታቦተ ብርሃን፣ መንጦላዕተ ብርሃን፣ መሠዊያ አለ። በዚህ ቤተ ክርስቲያን ውስጥም ታቦተ ብርሃን፣ መንበረ ብርሃን፣ መንጦላዕተ ብርሃንና መሠዊያ አለ። እኩል ነው አይደለም? ንገሩኛ። እኩል ነው አይደለም? ግን አለ አንድ ነገር አስፈልጧል። አሁን እኩል ነው የተናገረው። የሆነ ነገር ተመለከተ። ምን ካላችሁኝ በሰማይ ባለው ቤተ መቅደስ አለ። እስቲ በሉ በሰማይ ባለው ቤተ መቅደስ ኪሩቤል የሚሸከሙት ሰረገላ አለ። ማን የሚሸከሙት? ያውም ከሥላሴ ዙፋን የሚወጣ ድምፅ አለ። እኔ እሸከማችኋለሁ እንጂ እናንተ አትሸከሙኝም ይላቸዋል። የሚሸከመን ማን ነው? የቻለን ማን ነው? ንገሩኛ። ስለዚህ በሰማይ ባለው ቤተ መቅደስ ውስጥ ኪሩቤል የሚሸከሙት ሰረገላ አለ። ወደዚህኛው ቤተ መቅደስ ስመጣ ግን አለ እሳት ቃል ማህያዊ ክርስቶስን ሳትቃጠል በስጋዋ የተሸከመች የመለኮት ዙፋን የሆነች ድንግል ማርያም አለች። ስለዚህ ከሰማይ ካለችዋ ቤተ መቅደስ በምድር ያለችዋ ቤተ መቅደስ ትበልጣለች አለ። ምን ያክል ክብር ሰጣችኋት ይሆን ቅድስት ቤተ ክርስቲያን? ለአገልግሎታችን ምን ያክል ክብር ሰጠን ይሆን? ለምናገለግልበት መድረክና ቤተ መቅደስ ክብር ስንቶቻችን ክብር ሰጠን ይሆን? አየው አባ ጊዮርጊስ ዘጋስጫ ነው ያለው። እቺ ቤተ መቅደስ ትበልጣለች አለ። የሰማችሁ ነው? በዛ ያለው ዙፋን ነው፣ ሰረገላ ነው። በዚህ ያለው ግን የኢየሱስ ክርስቶስ ራሱ የተሸከመችው ድንግል ማርያም አለችበት አለ። አያችሁ? ለዚህ ነው በታቦታችን ላይ በመንበሩ ላይ የምትቀመጠው የማስዕል ነው። ይንገሩኝ እንጂ ለምሳሌ የቤተ መቅደስ በተክለ ሃይማኖት ስም ነው የተሰየመው። ቤተ ክርስቲያኑ ግን የክርስቶስ ነው። ንገሩኝ፣ የማን ነው? አካለ ክርስቶስ ናት ቤተ ክርስቲያን። የሰማችሁ ነው አይደል? ቤተ ክርስቲያን ምንድነች አልኳችሁ? አካለ ክርስቶስ ናት፣ የክርስቶስ አካል ናት። ክርስቶስ የቤተ ክርስቲያን ደግሞ ራስ የሆነላት ናት። ስለዚህ በዚህ ቤተ ክርስቲያን ውስጥ የተክለ ሃይማኖት ስጋ ነው እንደ ያለው? ንገሩኛ። የተክለ ሃይማኖት ደም ነው እንደ ያለው? የማን ነው ያለው? በቤቴና በቅጥሬ የማይጠፋ መታሰቢያ እሰጣችኋለሁ ስላለ መታሰቢያነቱ ለአቡነ ተክለ ሃይማኖት ለብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ተሰጥቷቸዋል። በረከታቸው ይደርብን። ለብፁዕ አባታችን ተሰጥቷቸዋል፣ ለቅዱስ አባታችን መታሰቢያነቱ። ቤተ ክርስቲያን ግን የማን ናት? ንገሩኛ። የክርስቶስ። የማን? የክርስቶስ ናት።
ስለዚህ በአቡነ ተክለ ሃይማኖት ቤተ መቅደስ ውስጥ በመንበሩ ላይ የሚቀመጠው የአቡነ ተክለ ሃይማኖት ስዕላቸው ሳይሆን የማን ነው? የእመቤታችን የቅድስት ድንግል ማርያም ነው። ስለዚህ በዳግማዊት ሔዋን በእመቤታችን ማኅፀን ውስጥ ሥጋን ነስቶ በተዋሕዶ ተወልዶ እንደሚያድናቸው መድኃኒት እንደሚሆናቸው ስላዩ በናፍቆት ኢቲኬ መድኃኒትን ታሰስወ ወደዋ ነቢያት ሊያዩዋት ናፍቀዋት ነበረ ብለው ተናገረ። የሉቃስ ወንጌል ምዕራፍ 10 ቁጥር 24 ላይ ስትመለከቱ እንዲህ ይላል፣ እናንተ ዛሬ የምታዩትን ብዙ ነቢያት ሊያዩ ወደዱ፣ አላዩም። ብዙ ነቢያት ሊሰሙ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸዋል። ነቢያት ሊያዩ ነበረ ግን አላዩም አለ። ምንድነው ያዩት ካላችሁ ልደቱን ሊያዩ ነበረ። ንገሩኝ እንጂ ጌታ ተወለደ ሲባል ግን ከድንግል ማርያም ማለት ማይፈልጉ ሰዎች አሉ። ክርስቶስ ተወልዷል ብለው በልደት ቀን የሰማችሁ ነው። ልደተ ክርስቶስን በመናስብበት ዕለት ጌታ ተወለደ የሚሉ ክርስቶሳውያን ነን የሚሉ ሰዎች ሲናገሩ ተሰማላችሁ። ግን ስለ ድንግል ማርያም ስለወለደችው ሐሊ በድንግልና ስላጠባችው አምላክን በድንግልና ወልዳ በድንግልና ስለወለደችው ስለዛች ልዕልት ስለዛች ንግሥት ሊያወሩ አይፈልጉም። የሰማችኝ ነው አይደል? እቺን ንግሥት ግን ያከበራት ጌታ ነው የመረጣት ራሱ